ወደ አራተኛው ነጥብ እንመጣለን። የእግዚአብሔርን ፈቃድ የምናውቅበት አራተኛው ነጥብ በውስጣችን ካለው ሰላም ባሻገር የመንፈስ ቅዱስ ምስክርነት ነው አይደል? ሮሜ 8:14 ለምሳሌ ልጆች መሆናችንን የመሰከረልን እሱ ነው። መንፈስ ቅዱስ ለመንፈሳችን ምን ያደርጋል? ይመሰክራል። መንፈስ ቅዱስ በእኛ ውስጥ የገባበት ብዙ ምክንያቶች ሲኖር አንደኛው ምክንያት በውሳኔዎቻችን በድርጊቶቻችን በምናደርገው ነገር ላይ ምን መስጠት ነው? ዊትነስ መስጠት፣ ምስክርነት መስጠት። ምስክር ኖ ኖ ኖ ኖ ኖ የስ ስቶፕ፣ የሆነ ቦታ ጎሄድ ቀጥል፣ በደንብ አድርጎ ምስክርነት ይሰጣል። ኢየሱስ በጎቼ ሁሉ ድምፄን ይሰማሉ ብሏል። ድምፁን የምንሰማው በመንፈስ ቅዱስ። እያንዳንዱ ሰው የራሱ የመንፈስ ቅዱስን የመስማት ልምምድ አለው። ለአንተ በሚናገርበትና ባስለመደ መንገድ ለሱ አይሆንም። ሁላችሁ ስፔሻል የሆነ እሱን የመስማት መንገድ አለ። ችግራችን ምንድነው? አለማዳመጣችን እንጂ እንሰማለን። መስማት ሌላ ነው፣ ማዳመጥ ሌላ ስለሆነ የሕዝብ ጆሮ አለው ይሰማኛል እንጂ አያዳምጠኝም አለ እግዚአብሔር። ምን ማለት ነው? ያያሉ እንጂ አይመለከቱም አለ። ምን ማለት ነው? ማየትና መመልከት፣ መስማትና ማዳመጥ ለየቅል ናቸው። ያያሉ እንጂ አይመለከቱም ማለት ምንድነው? ለዛሬ መንገድ ስትሄድ እኮ ወደፊት ነው የምታየው። እዚህ ስር ያው በእምነት ነው የምትረግጠው። መሬት አይከዳኝም ብለህ እያየ ትሄዳለህ፣ ግን አትመለከትም። በዘመናችሁ በህይወታችሁ የሆነ ቀን ላይ እንቅፋት የመታችሁ ለመሰላችሁ ሳታዩ ቀርታችሁ አይደለም፣ ሳትመለከቱ እያየ እየሄድክ ነው እኮ። ገደል እኮ አልገባም፣ እንቅፋት ነው ያነደደ። ማየት እና መመልከት ይተለያየ። መመልከት ሐሳብን ሰብስቦ ኮንሰንትሬት አድርጎ እያንዳንዷን ነገር እያጠሩ መመልከት ነው። ማየት ግን ለምሳሌ አሁን ሁላችሁም እኔን እየተመለከታችሁ ነው። ጀርባ ያለውን መጋረጃ ግን እያያችሁ። የሆነ መጋረጃ የሚመስል ነገር አለ አልኳላ፣ ይታያችኋል አይደል? ይታያችኋል፣ ግን ትኩረት አልሰጣችሁት። እኔን ነው ትኩረት የሰጣችሁ። ዛት ሚንስ እሱን እያያችሁት ነው፣ እኔን ግን እየተመለከታችሁ። መመልከት ማለት ፎከስ ማድረግ ነው፣ ትኩረት ማድረግ ነው። በዛ ልክ እንደዛው መስማትና ማዳመጥ ይለያያሉ። ይሰማሉ እንጂ አያዳምጡም ማለት እግዚአብሔር እንደዛ ያለበት ምክንያት ኢየሱስ በጎቼ ድምፄን ያዳምጣሉ አላለም። በጎቼ ድምፄን ይሰማሉ ነው። ማይሰማ በግ የለም። ግን ምንድነው? ትኩረት አንሰጠው። ለሰማነው ድምፅ የሆነ ነገር የተናገረን ይመስለናል። ለመሰከረልን ምስክርነት የሆነ ሆዳችን የነገረን ይመስላል። ሳስበው ሆዴ እንላለን። ሆዴ ሲነግረኝ እንላለን። አንዳንድ ሰው እኮ እንደዚህ የሚል አለ። ለምሳሌ እኔ የሆነ ቀን እኩለ ሌሊት ላይ የሆነ ነገር ተነስተ ጸልይ አለኝ ይላል እኮ ክርስቲያኑ ነው። የሆነ ነገር ተነስተ ጸልይ አለኝ። ወገኖቼ ተነስተ ጸልይ የሚል የሆነ ነገር ምንድን ነው? መንፈስ ቅዱስ እኮ ነው። ግን ሰውየው እውቅና አይሰጠውም። ሰምቷል፣ ግን መንፈስ ቅዱስ ነው ብሎ አላዳመጠውም። የሆነ ነገር ይለዋል። እንኳን መንፈስ ቅዱስ አንተ እንኳን የሆነ ነገር አልተባልክም። ግን የሆነ ነገር ተነሳና ጸልይ ኖ ተነስተ ጸልይ ካለ ማንም ሊሆን አይችልም። የጌታ መንፈስ የሆነ ነገር ቸርች ሂድ አለኝ። ኧረ ወንድሜ የሆነ ነገር የሚለውን አማርኛ አጥፋ። እሱ እንኳን አንተን እንደዛ አላለህም። የጌታ መንፈስ ሂድ አለኝ። ወደ ሆነ ከተማ ልሄድ ብዬ የሆነ ነገር ከለከለኝ አላሉም እነ ጳውሎስ። የጌታ መንፈስ ግን እንዳንሄድ ከለከለን ነው የሚሉት። በቃ ነው ሲል ውስጥ ትናገረዋለህ። የጌታ መንፈስ ከለከለኝ ስትል ሰው የሆነ መንፈስ ቅዱስ መጥቶ ጳውሎስ እንዳትሄድ ያለው ይመስለና እኔን መቼ ነው የሚለኝ እንላለን። ሁሌ ነው የሚልህ። ችግሩ ምንድን ነው? ትሰማዋለህ፣ እንደ ጳውሎስ ግን አታዳምጠው። እዚህ ውስጥ የመንፈስ ቅዱስን ድምፅ ሰምቶም ማያውቅ ያልሰማምም ሰው የለም። ማዳመጥ ግን ለነገርየው ትኩረት መስጠት ነው። ለዛም ነገር መታዘዝ ነው። በሕይወቴ የሚቆጩኝ ነገሮች አሉ። እየመሰከረልኝ እየነገረኝ ያን ነገር ሄጄ ባለማድረጌ የተጎዱ ሰዎች አውቃለሁ። እዛ ይሄ ነገር ለካ እሰማለሁ አላዳምጥም ማለት ነው። ሰዎቹ ሲጎዱ ሳይ ወይኔ ከዛሬ ጀምሮ ላለሁ ከዛሬ ጀምሮ እንዲህ ነገር ሲሆንማ ሄጄ ማድረግ ያለብኝን አደርጋለሁ። ያኔ ክርስትናን ስንጀምር እኮ በቃ ትንሰማለን፣ ግን ይሄ ነገር ደግሞ ሄጄ እንደረ ምናምን እያል ያ ነገር ሰውየው ላይ ሲሆን አዝናለሁ። በራሴ ማለት ነው። በጣም አዝናለሁ። ወይኔ ቀድሜ እንትን ብዬ ቢሆን ኖሮ ይሄን ነገር ጨክኜ የሆነ የሰውዬ እንደዚህ አይሆንም ነበር። ስለዚህ በጎኑ የማይሰማ የለም። ማዳመጥ ግን ለነገርየው ትኩረት በመስጠት ለዛም በመታዘዝ ወደ ድርጊትን በመምጣት ከዛ ላይ ያንን መለማመድና ማሳደግ ማዳመጥ ይባላል። እና መንፈስ ቅዱስ ለመንፈሳችን ይመሰክርልናል። እግዚአብሔር ሆይ ነገር ፈቃድ ነው አይደለም፣ ላርገው አላርገው፣ ለወስን አልወስን ስትል ማን ምስክርነት ይሰጣል? የላይኞቹ እንደተጠበቁ
በነዛ መልስ ካላገኘ በነዛ ተጨባጭ ነገር ካላገኘ መረጃዎችን ያጠናከርክ መምጣት። አሁን አራተኛ ላይ የምታገኘው መንፈስ ቅዱስ የሚሰጥ ምስክርነት። በተለያየ መንገድ እሱ ምስክርነት ይሰጣል። አንድ ሰው ሃይስኩል እያለ ልጅቱ አስቸገረችው። ሲወጣ ታስቸግረዋለች፣ ሲገባ ታስቸግረዋለች። በቃ እቺ ልጁ እንግዲህ ሚስት ትሆናለች ወደፊት ብሎ አሰበ። ከክላስ ሲወጣ ቾኮሌት ገዝታ ማት ተሰጠዋለች። ሱቃቸው ሳይዘጋ አይቀርም። በኋላ እንዴት ነው ምናምን ሲል እንግዲህ ጌታ በተለያየ መንገድ ይናገራል፣ ፈቃዱ በዚህና በዛ ምናምን አልኩት። ከዛ ጸለየና ሄደ። ጸልዮ ክላስ ገብቶ አስተማሪው እያስተማረ እያለ ከክላስ አቋርጦ ወጥቶ የማያውቅ ልጅ ውስጡ ውጣ ሂድ ውጣ ከክፍል ውጣ። ልጁ ተደነቀ። አስተማሪው ያስተማር ልጁ ይንቆራጠጣል። እንደዚህ ሰምቼ አላውቅም ማለት ውጣ ምታመም ሁሉ መሰለኛል፣ ሚያስመልሰኝ ሁሉ መሰለኝ። ተቆነጠነ ሙቀት ወበቁ ምንድን ነው የነገር ብዬ ወጥቷል። ወጥቼ ንፋስ እንትን እያልኩኝ ወደ አስተማሪዎች ስታፍ ላንጅ ስጠጋለ ልጅቷ አንድ አስተማሪ እግሩ ላይ ቁጭ ብላ ጮርናቄ ገዝቶላት አስተማሪው ሻይ አዞላት ስታፍ ላንጅ ፈልሰስ ብላ አያት። መልስ ነው አይደለም? መልስ ነው። ቀስ ብሎ ተመለሰ። ክፍል ሲገባ ሙቀቱም የለም። መልሱ ተመለሰ አልተመለሰም? ስለዚህ እግዚአብሔር በምን መንገድ ፈቃዱን መንፈሱ እንደሚነግር አታውቅም። በምን በሆነ ነገር ያ ሰው ያንቺ እንዳይደለ አንቀዥቅዦ የሆነ ነገር ሲያደርገው ያሳይሻል። አንቀዥቅዟት የሆነ ነገር የሆነ እግዚአብሔር እጅሽ ላይ ይጥለዋል፣ እጅሽ ላይ ይጥላታል። የእግዚአብሔር ፈቃድ ካሉ ዋናው ነገር መንፈስ ቅዱስን መስማት፣ የመንፈስ ቅዱስ ምስክርነት። ሌላው አንድ ነገር ላይ እግዚአብሔር ፈቅደሃል አልፈቀድክም እዚህ ውስጥ ጃለበት የለህበትም ለሚለው ነገር ሌላው ማጽኛ ያ ልታረገው ያሰብከው ልትወስኝ ያሰብሽው ልትወስን ያሰብከው ነገር ላይ የጌታ ፈቃድ ይኖር አይኖር የምታውቅበት ነገር ያ የምትወስነው ውሳኔ ያ ልታረገው ያሰብከው ነገር የጊዜን ፈተና ያልፋል ወይ? አብራራዋለሁ። የጊዜን ፈተና ያልፋል። ጊዜ ፈተና ይዞ ይመጣል። ቀናት ሲመጡ ሲረዝሙ ፈተና ይዞ ይመጣል። እነዛን የጊዜ ፈተናዎች ማለፍ ይችላል ወይ? ውሳኔ ጥቅስ አሳያቸዋል። ያንን የጊዜ ፈተና ጊዜ የሚያመጣውን ቻሌንጅ ተቋቁሞ ማለፍ ይችላል ውሳኔ ወይስ ፍርክርኩ ይወጣል? ውሳኔሽ የወሰንሽው ነገር የጌታ እጅ እንደሌለበት የሚያስታውቀው በጊዜ ወይም በሆነች ሰዓት ላይ ፌል ያደርጋል፣ ይወድቃል፣ እንኩትኩት ይወጣል፣ ይበላሻል። እዚህ የጌታ ፈቃድ ከመጀመሪያም የሌለበት ነው። የጊዜን ፈተና ያልፋል። ሁልጊዜ እግዚአብሔር የሚመክረው ምክር፣ እግዚአብሔር እጁ ያለበት ነገር፣ እግዚአብሔር የፈቀደው ነገር ጊዜ የሚያመጣውን ፈተና ማለፍ ይችላል። እንደ በቀላሉ ላስረዳችሁና እዚህ ዩኒቨርሲቲ ውስጥ ይፋቀራሉ፣ ዝም ብለው ይዋደዳሉ። እድሜም ነው ጊዜም ነው ጤናማነትም ነው። ሰው ዩኒቨርሲቲ ገብቶ ምንም እስክጨርስ እኔ ድንጋይ ነበርኩ፣ አይቼም አላቅም፣ ተመልክቼም አላቅም፣ ልቦ ውስጤ እንዲያነት ሀሳብ መጥቶ አቅም ካለ ወይ ጎበዝ ነው ወይ ችግር ይኖራል እንጂ ወጣት ልጅ እድሜዎቹ 10ዎቹን መጨረሻ ላይ ሲገባ 20ዎቹ መጀመሪያ ላይ ውደድ አፍቅር ይለዋል። 7ኛ 8ኛ ክፍል 9 10 11 12 ሰው የራሱን ልብስ ሳይቀይር አፍቃሪ ይሆናል። የእናቱን ምግብ እየጨረገደ ለልጅቷ ብዙ ነገር ያስባል። መኪና ሁሉ ሊገዛላት ያስባል። ሃሉሲኔሽን ነው፣ ምኞት ነው፣ ግን ጤናማነት ነው። ምንም ችግር የለውም። ጤናማነት ነው ባይዘው። የትኛውም ሰው ሲፈጠር የሆነ እድሜ ጋር ሲደርስ ሴቲቱ ወንድ እንድትፈልግ ወንዱ ሴት እንዲፈልግ የሚያደርግ ተፈጥሮ ነው ጌታ ይሰጠን። ጌታ ሲሰራ እንደዚህ አድርገው ይሰራል። ከሰይጣን አይደለም ከጌታ። ፍላጎቱ ምንም ነገሩ ከሌለ ደግሞ ህመም ምልክት ሊሆን ይችላል። እንደዛ አይነት ሰው ሲኖር ደግሞ መንፈሳዊ ችግር ካለበት እንጸልያለን፣ ስጋዊ ደዌ ካለበት ደግሞ ሐኪም ያክመዋል። ተረፈች ኖርማል። እዛ ጋር የመጣው ነገር ጤናማ ነው። ያን ጤናማ ነገር ግን በአግባቡ ማኔጅ እንዳናደርገው ነው ሰይጣን እዛ ጋር ሚሯሯጥልን። እንግዲህ ይሯሯጥልሃል። ከዛ አንዳንዱ ራሴን ላጥፋ ይላል፣ አንዳንዱ ጸጉሩን ተመናቅሮ ጥፍሩን አይቆረጥ፣ ኮሌታው ጭቃ በጭቃ ይሆናል፣ ምግብ አይበላለትም፣ ውሃ አይጠጣለትም፣ ቆሻሻ ይሆናል፣ ራሱን መግራት ያቅተዋል ምናምን። እነዚህ ሁሉ ዲሞኖች ይህን በጎ ነገር ለክፉ ነገር ሲጠቀሙበት ነው እንጂ ነገርየው ደስ ይላል፣ ማፍቀር ደስ ይላል፣ ፍቅር ደስ ይላል፣ ትንሽ ልጅቷን አይቶ መደንገጥ ደስ ይላል፣ ልጁን አይቶ መንከርፈፍ ደስ ይላል። ኖርማል ኢትስ ኖርማል።
ለራስ ትኩረት መስጠት ኦኬ ትምህርቴ ስለሚሄድ ልጁ ሊያይኝ ስለሚችል በጣም ራሴን ልጠብቅ ዛስ ኖርማል ጤነኛነት ልጅቷ ልታይኝ ስለምትችል ሲጸዳ ልበል በጣም ጤናማ ነው አየህ ሙሉ ሰው እየሆንክ ነው ግን ፈቃዶች ውሳኔዎች በአንድ ነገር ላይ ልታደርግ ያሰብከው ነገር የእግዚአብሔር እጅ ካለበት ፈቃድ ካለበት የሚታወቀው የጊዜን ፈተና ያልፋል ቀኑ ቢራዘምም ቀኑ ጊዜ ቢሄድም ወዘተ ያን ፈተና የሚያልፍ ነው እና ይፋቀራሉ ይዋደዳሉ ከዛስ በኋላ ሰከንዲር ላይ ይፋቀራሉ ሰርዲር ላይ ይለያያሉ ጊዜን ማለፍ አይችልም መዝለቅ ለትውልድ መሄድ አይችልም አቃለው ብዙ ወጣቶች እኔም ራሱ አዲስ አበባ ሄጄ ያጋባዋቸው እዚህ የሚያጋባዋቸው እዚህ ዩኒቨርሲቲ ተዋውቀው ተጫጭተው እዚህ ፌሎሺፕ አድርገው ክርስትናው ይዟቸው ቃሉ ይዟቸው ትዳር ያዙ ያገቡ ቁም ነገር ላይ ደረሱ ልጆች የወለዱ ማታሉ በስም ሀብቴ ቢጠራቸው ብዙ ናቸው እኛ ራሱ ሄዳር ናቸው አይደል እዚህ ዩኒቨርሲቲ ተጫጭተው እዚሁ ያገቡ ተኳሉ የተዳሩ ልጅ የወለዱ አለ ይሳካል በጣም በእግዚአብሔር ቤት በፌሎሺፕ በክርስትና በእግዚአብሔር ቃል የተያዘ ወንድም ከሆነ ግን አብዛኞቹ ነገሮች ፌል የሚያደርጉት የጊዜን ፈተና ማለፍ የማይችሉት የእግዚአብሔር ፈቃድ በውስጡ ስለሌለ እግዚአብሔር ፈቃድና እጁ ያለበት ነገር ሁሉ የጊዜን ፈተና ያልፋል ምን እንደሆነ ላሳያችሁ የሆነ ጊዜ ላይ የሚቆም ከሆነ የሚበላሽ ነገር ከሆነ ማይዘልቅ ነገር ከሆነ በእግዚአብሔር ማሳበብ አያስፈልግም ሲጀመር ማን የለም ነው እግዚአብሔር የለም ነው ለምን እግዚአብሔር በዚህ ነገር ላይ እንዲያስብ ያለው ምን ታስባለህ ፈቃድ ነው ወይ ሲባል እግዚአብሔር ከመከረ እግዚአብሔር እጁን ከከተተ የሱ ምክር የሱ እጅ የገባበት ነገር ምን ይሆናል መሰለ መዝሙር 33 ቁጥር 11 ናውጡና መዝሙር 33 ቁጥር 11 እንደዚህ ይላል ጌታ እጁን የከተተበት ነገር ጌታ ይሄን ምንም አለሁበት በርታ ቀጥል የሚልበት ነገር ሲሆን እንደዚህ ይሆናል የእግዚአብሔር ሐሳብ ግን ምንድነው እግዚአብሔር ያለበት ሐሳቡ ያለበት እጁ ያለበት ምክሩ ያለበት ነገር የገባበት ነገር እግዚአብሔር ሐሳብ ግን ለዘላለም ይጸናል በ1983 ተጀምሮ በ84 አይቆም ግንቦት ላይ ተጀምሮ ሰኔ ላይ ይጠናቀቅ ለዘላለም የሚጸና ሲሆን የልቡም ሐሳብ ላንተ ላንቺ ለኔ የልቡ ሐሳብ ለምንድነው ለትውልድ ሁሉ ነው የሆነ ነገር እግዚአብሔር ሲፈቅድል ይሄ ላንተም ለትውልድ የሚጠቅም እግዚአብሔር ሆይ ማስተርስን ልቀጥል አስቤያለሁ ኦኬ ማስተርስን ልሰራ አስባል ማስተር በመስራት አንደኛ ጌታ ይዋረዳል አይዋረድም ክርስቲያን ሲጨምር ጌታ ይከብራል አለቀ ኦኬ ስለዚህ አንዱን ፈተና አልፏል እግዚአብሔር ሆይ ማስተርስን ልቀጥል ነውና ውስጤ ሰላም ይሰማኛል ያ ሰላም ይሰማኛል አልፏል ማለት ነው ፈተናው ከእግዚአብሔር ቃል ጋር ይጋጫል አይጋጭም ኦኬ አልፏል ፈተና ማለት ብማር ለትውልዴ የበለጠ እንጀራ በለዋለሁ ልጆች የተሻለ ኖሮ ይኖራሉ አሁን ካለኝ ነገር የተሻለ ለትውልድ የሚሆን ለቤተ ክርስቲያን የሚጠቅም ነገር የጌታ ፈቃድ ነው ማለት አለቀ እግዚአብሔር አሁን እንደዚህ ነኝና ልነግድ ያስባለሁ እንዴት ነው ነግዶ ማትረፍ ጳውሎስም ነግዶ አትርፏል ጳውሎስ ነጋዴ ነው እንጂ መንግስት ሰራተኛ አይደለም የወር ደመወዝተኛ አይደለም ድንኳን ሰፊ ነው ሪል ስቴት ነው በዘመኑ የነበረ ቤት ሻጭ ነው ይሰራል ይሸጣል ያተርፋል መቼስ ጳውሎስ በ20,000 ዲናር ሰርቶ ያጠናቀቀውን ድንኳን ሰዎች መጥተው ምን ነው አንተ ሐዋርያ አይደለህ ገበያ አውጥቶ ሲሸጠው ምንድነው አንተ ሐዋርያ ነህ በቃ ስንት ነው ይሄ ሰራ ነው በ20,000 እንትን ነው ዋጋው 25,000 ዲናር ነው ምን ነው ሐዋርያ ነህ አንተ እንደውም በ20,000 ነው ይሄን ሁሉ የሰራው እንደውም 15,000 እንውሰድልህ ቢሉት ጳውሎስ ምን ይላል እሺ ሃሌሉያ ዋናው ቀባቱ ነው ይላል አይል ምንድነው የሚለው ይሄማ በመጣበትም ዋጋ አያዋጣኝ ጳውሎስ እኮ እንዲህ ነው እየሸጠ ይኖር ይሄማ የመጣበትም ዋጋ እንደሱ 20,000 እኮ ነው የመጣው ራሱ ወይ ሌላ ቦታ ሄዳችሁ ፈልጉ አይሆንም አትርፎ ይሸጣል ከዛስ በገዛ እጆቼ እየደከሙ ከኔም ጋር ላሉ ተተርፋለሁ አለ ለማኝ አገልጋይ አይደለሁም ማለት ደስ አይል እዚህ ቀብራራ ጳውሎስ ማለት በዚህ ጋር ብዘው ልትከፍልለት ስትል ተከፍሏል ብሎ ማን ከፈለ ሲባል ራሱ እንጂ እንደ ባለ መብት በልቶ ቁልጭ ብሎ ተጣጥቦ እስክትከፍል የሚያ አገልጋይ አይደለም በእግዚአብሔር ላይ እምነቴ ትልቅ ነው አለ አንድ አገልጋይ እውነተኛ ነገር ነው ቪዲዮ ስላለ በጣም እምነቴ ትልቅ ነው አለ ሃሌሉያ ሆቴል እንኳን ስገባ ብርጅ አልገባም አለ ሃሌሉያ እንዴት አድርጎ ሊከፍለው ነው በቃ አብሮኝ ያሉ ሰዎች እንደሚከፍሉ አምኜ ነው የምገባው አይልም እምነት ነው ምንድነው እቺ
ምንድነው ግን መለቃቀም አያስጠላም? ይሄ እኮ ማለት ሰው ቤት ገብተህ ቁልጭ ብለህ ምሳ አምጡ እንደማለት። የሰው ኪሱስ እንዴት ትገባለህ? መዝሙር 33 ቁጥር 11 የእግዚአብሔር ምክር የእግዚአብሔር ሐሳብ ያለበት ነገር ሁሉ ለትውልድ ነው የሚሆነው። ምን ማለት ነው? የጊዜን ፈተና ያልፋል። ዛሬ ተጀምሮ ነገ የሚበላሽ ነገር አይደለም፣ ለትውልድ የሚጠቅም ነው። ይቺ የእግዚአብሔር ፍቃድ ነች። የሆነ ሰዓት ላይ ቦግ ብላ ድርግም የምትል ነገር ተጀምራ የምትጠፋ ነገር እግዚአብሔርዬ ምን አርጌ ነው አይባልም። መጀመሪያ አትጠይቀኝም ነበር። የኔ ምክር ሁል ጊዜ ለምንድን ነች? ለትውልድ ነች። የኔ ሐሳብ ሁል ጊዜ የምትጸና ነች። ምናልባት አንድ ሊጠቅመን ስለሚችል ጥቅሱ ዕብራውያን 2 ቁጥር 3 ላይ የሚጸናው ነገር ሁሉ መጀመሪያ ጌታ የተናገረው ነገር ሲሆን ነው። ጌታ ያልተናገረው ነገር አይጸናም ነው። ግን እኛ አውዱ ላይ ሌላ ነገር ቢጽፍም ግን ፕሪንሲፕሉ ይጠቅመናል። ምንድነው የሚለው? በጌታ መጀመሪያ የተነገረውን ቃል ሐዋርያቶች አጸኑት የሚል ቃል ነው ባጭሩ ማለት ነው። ምን ማለት ነው? በጌታ የተነገረች ቃል በሰብካትም ባልሰብካትም የጸናች ትሆናለች። አሁን የሚጸናው ነገር ሁሉ እኛ ስላልን የሚጸና ሳይሆን ቀድሞም ማን የተናገረው ነው የሚጸናው ነገር ሁሉ። አሁን እኔ ለምሳሌ ትድናላችሁ ስል ምንም አልፈጥርልም። ምትድነው ወይ ምን እዚህ ጋር አጽንቼ ትድናለህ ምለው ቀድሞ ማን ስለተናገረ ነው? ጌታ የተናገረውን ነገር ሁሉ ምን የሚሆን ነው? የሚጸና ነው። ማንም ሊቀይረው ሊሽረው አይችልም። ስለዚህ በዛ ሐሳብ ፕሮግራም እቅድ ውሳኔ ላይ ጌታ አፉም እጁም ካለበት ይጸናል፣ ለትውልድ ይሆናል፣ ቀን ይሻገራል። ቀን የማይሻገር ዓመት የማይሻገር ነገር ሁሉ ጌታ እጁ የለበትም። ስለዚህ ይሄ ለወስን ያሰብኩት ነገር ላደርገው ያልኩት ነገር በስሜት የማደርገው ነው፣ ጊዜያዊ ነገር ነው፣ ሁኔታዎች የግድ አስገድደውኝ ተጨንቄ የምገባበት ነገር ነው፣ ለጊዜው መፍትሄ ላገኝበት ነው ወይስ ዘላቂ ነው? ለትውልድ ነው? በዚህ በመወስነው ውሳኔ ለትውልድ የሚሆን ነገር ይኖራል? ቀጣይ ነገር አለው ብለህ መጠየቅ ነው። ዘመን የማይሻገር ማለት ቀናትን የማይሻገር ወራትን የማይሻገር አይነት መልክ ካለው ጋብ ማለት መቆየት መቆም ጥሩ ነው። ምናልባት የማን ፈቃድ አይደለም? የጌታ ፈቃድ አይደለች። የጌታ ፈቃድ ላትሆን ትችላለች። ቀን የማይሻገር ዛሬ ላይ ሞቅ ሞቅ ተብሎ ምናምን ጀምሬው የዛሬ ዓመት ላይ ኮላፕስ የሚያደርግ ነገር ጋብ ማለት አቃዋል ውስጥ ይነግራል። የሚቀጥልና ማይቀጥል የሚዘልቅና ማይዘልቅ ነገር ጅምሩ ላይ ራሱ ታውቋል። ማያጠግብ እንጀራ ከምጣዱ ያስታውቃል አይደል? ያወራሁት ያለውት ነገር አንድ ነገር ከዚሁ አይተ የማይቀጥል አይነት መልክ ካለው የማን እጅ የለበትም? የጌታ ምክር የጌታ ሐሳብ ለምንድን ነች? ለትውልድ የምትቆየች የምትሻገር ነች። የጊዜን ፈተና ታልፋለች። ጊዜ የሚያመጣውን ቻሌንጅ ማለፍ ይችላል። ያ ነገር በሆነ ሰዓት ላይ ፍርክስክሱ የሚወጣ ነገር አይሆንም። ቀላል ጌታ ሆይ ፈቃድህ በዚህ ጉዳይ ላይ ምንድነች? እነዛን ከላይ ያሉ ፖይንቶች ሳትረሱ ተጨማሪ አዲሽናል አጋዥ ነው የምነግራችሁ። እንደው እነዛ ነገሮች እንኳን ዋስትና ካልሰጧችሁና ኮንፊርም ማድረግ ካልቻላችሁ ሌላኛው ይሄ ነው ለማለት ነው። የእግዚአብሔር እጅ ያለበት ነገር ሐሳብ ምክሩ ያለበት ነገር ይቀጥላል። የሌለበት ነገር ስታሽሞነሙኖ ብትሉ በገንዘብ ብትደግፈው ምናምን አይሆንም። ብር ያላችሁ ሰዎች ለሴት ጓደኞቻችሁ ባናቱ ቀሚስ፣ ጫማ፣ ልብስ ምናምን ስላረጋችሁ አይቀጥልም። ትክክለኛ ባል እንደውም አንተን እንደምትወድና ሌላ ነገር እንደምትወድ ማረጋገጫ ማግኘት አለብህ። ደግሞ ይሄንን ይዘህ ደግሞ የሆነ ቲያትር ለመስራት መከራን እንዳትበላ ሐሳቤን አግኝልኝ ምን ማለት ነው? ዝም ብለ ያለን በመርጨት ሴት ልጅን መያዝ አትችልም። ይንቁሃል። ስትስቆነቆንም ደግሞ እሱ ደግሞ መጽሐፍ ቅዱስ ላይ ያለውን ወንድ እንዳትሆን ያደርግሃል። ስለዚህ ባላንስ አድርገ ቤቱን የሚሰራው ፍቅር እንጂ ገንዘብ እንዳይደለ አውቀ። ሌላው አንድ ነገር እግዚአብሔር ፈቃድ አለበት የለበትም ለወስን አልወስን በሚለው ነገር ውስጥ ባታደርገው የሚመረጠው ወይም ብታደርገው የሚመረጠው ባትወስን ወይ ብትወስን የሚመረጠው ማይመረጠው መሰለ። ያ ነገር ሲመጣ ያ ነገር ቢሆን ያ ነገር ቢሳካ ያ ነገር ቢከናወን ባገኘው በሆን ብደርስበት ፈቃዴን ለጌታ ማስገዛት እችላለሁ። ፈቃዴን ፍላጎቴን ያ ነገር ይዞ የሚመጣው ነገር ከዛን ቀን ጀምሮ ለጌታ እንድገዛ ፈቃዴንም እንዳስገዛለት ያደርገኛል ወይስ አያደርገኝ?
ያ ነገር ሲመጣ ለጌታ እንዳልገዛም ያደርገኝ ፈቃዴን እንዳላስገዛለት የሚያደርገኝ ነገር ከሆነ ጌታ ቀናተኛ ነው፣ እጁ የለበትም፣ ምክሩ የለበትም። ያ ነገርን አገኘዋለሁ ድምጥማጤን እስኪያጠፋ ድረስ አብሬ ሆናለሁ፣ ወይም የኔ ይሆናል ወይም በእጄ ይገባል። ከዛ ድምጥማጤ ይጠፋል። አንድ ሰው የመሰንበቱ ማረጋገጫ ፈቃዱን ለጌታ ፈቃድ ማለት መገዛት ሲችል ነው። ፈቃድን ለእግዚአብሔር ማስገዛት ትችላለህ ወይ ነው። ጌታ ኢየሱስ ሉቃስ 22:42 ላይ የሱ ፈቃድ አለች። ምንድነች ፈቃዱ? አባቱ ይህች ጽዋ ከኔ ትለፍ። የኢየሱስ ፈቃድ ጽዋዋ ትለፍ ነው። ግን ምን አለ? አባቱ ሁሌ ይሰማዋል። የጸለይከው ነገር ሁሉ እንዲሆን አትፈልግ። ኢየሱስ ወዲያው ምን አለ? አባቱ ነገር ግን የኔ ፈቃድ አትሁን፣ ያንተ ፈቃድ እሷ ትፈጸማል። ለዚህ ጸልየ ልታገኘው የምትችለው ነገር አባትን ለምነ ሊያደርግልህ የሚችለው ነገር ፈቃድህን ከሱ ፈቃድ በላይ የሚያደርግ ፈቃድህን ልታስገዛለት ማለት ነው። እግዚአብሔር ይሄ ነገር አይግዛኝ አንተ ግዛኝ እማትለው ከሆነ ድምጥማጥህን የሚያጠፋ ታውቃለህ አይደል? ውሃ በኩባያ ለህይወት ነው። ጎርፍ ሆኖ ሲመጣ ለምንድን ነው? ለጥፋት አይደል? ስለዚህ በመጠን ለጤና እንዲስማማ አድርገህ የማይመጣ ነገር እንደ ጎርፍ ይዞ የሚሄድ መልካም ሆኖ ሳለ ውሃ በኩባያ ለህይወት ጎርፍ ሆኖ ለሞት ከሆነ ለህይወት የሚሆነው በጎ የሆነው ነገር ሁሉ ድምጥማጥን እንደሚያወጣ ማወቅ ጥሩ ነው። ለምንድነው መጽሐፍ ቅዱስ ሮሜ 8 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ይልና እግዚአብሔር እንዴት አይነት አባት እንደሆነ እዩ። እንዴት አይነት አባት ዝም ብሎ አይሰጠንም። ምን ይላል? ከእርሱ ጋር ሌላውንም ነገር እንዲያው እንዴት አይሰጠን? ከማን ጋር? እግዚአብሔር ኢየሱስ እየበዛ ሌላም ነገር እንዲበዛልህ ነው ፍላጎት። ኢየሱስ ሳይበዛል ሌላ ነገር ቢበዛ በዛልህ አይባልም፣ በዛብህ ነው የሚባል። ዛት ምን ጎርፍ ነው፣ ድራሽን ነው የሚያጠፋው። ድራሽ ለምንድነው ሰይጣን የሰጣቸው መኪና ገደል ይዟቸው የገባው? ለምንድነው ሰይጣን በሰጣቸው ቤት ውስጥ ሰዎች ማታ ሲያጓጉሩ ሲያንቋርሩ የሚያድሩት? የመጣላቸው ላይ አልጋቸው ላይ የሚጨፍርባቸው ጉሮሯቸውን አንቋቸው ሲወቅጣቸው የሚያድሩት ቤት ሰጥቷቸዋል፣ ቪላ ቤት ሰጥቷቸዋል። ማታ ዲሞንስ ሲጫወቱበት ያድራል፣ ሲያንቋርር ያድራል። ምን ነው ቢሉ ያለ ክርስቶስ የተሰጠህ ነገር ሁሉ እንደዚህ ነዳጅ ሰጣቸው፣ ሀብት ሰጣቸው። የአባታቸውን ተስፋ ማጠፍ ስለማይችል በምድር ስብ ላይ ትኖራለህ ተብሏልና ስቡን እያወጡ ኖሩ። ግን ያለ ክርስቶስ ያገኙት ስለሆነ ሲያንቋርር ያድራል። ሀብቱ አላው፣ መኪናው ቆሟል አለው፣ ፎቁ ግራውንድ ፕላስ ምናምን ነው። አዎ እያንዳንዱ አረብ ማታ ላይ ሲል ነው የሚያድር። የቤቷ ሰራተኛ ነች ከዚህ ሄዳ በኢየሱስ ስም ምትለው ያለ ኢየሱስ የተሰጠው ሁሉ ስታንቋረር እንድታድር ነው የሚያደርግ። እግዚአብሔር አባታችን ግን ደግ ስለሆነ ከልጁ ጋር ሌላውንም ነገር እንዲያው እንዴት አይሰጠን? እንዳይበዛብን እንዲበዛልን ማለት። ስለዚህ አንድ ነገር ጠይቄ ለምኜ ፈልጌ ፈቃድ ነው ወይ ብዬ የምለውን ነገር የሱ ፈቃድ እንደሆነ ማቀው ያ የሚመጣ ያ የሚሆነው ነገር የኔን ፈቃድ ለሱ እንዳስገዛም ያደርገኝ ከሆነ ያ ነገር የሚበዛብኝ የሚገዛኝ እና ፈቃዴን ለጌታ ማስገዛም አልችል ያ ነገር የኔ ጌታ የሚሆን ከሆነ ግን አለቀ። ለምሳሌ የሚመጣው ባልሽ ከኢየሱስ በላይ ከሆነብሽ ፈቃድሽን ሙሉን ባልሽ ጠቅልሎ ከወሰደው ለጌታ የሚሆን ስፍራ ካጣሽ ይህ የማን ፈቃድ አይደለም? የጌታ ፈቃድ አይደለም። እኔ ባሌ ለኔ ኢየሱስ ነው ያሉ ሴቶች ሁሉ ባላቸው ኢየሱስ እንዳይደለ አይተው ነው የሞቱት። ስለዚህ ፈቃድሽን የሚሻማ ፈቃድህን የሚወስድብ ለኢየሱስ እንዳታስገዛ ብርቅ የሚሆን ኧረ ሴት ብርቅ ሆኖባቸው እኮ አግብተው ከቸርች የጠፋሉ ይመጡ የነበሩ ከዛ በኋላ የሆነች ሴት ሲያገኙ እልም ያሉ ምን ነው ሲባል በቃ የሆነች ልጅ አግብቶ ምናምን እና በቃ ለዚህቹ ነበር ማለት። እግዚአብሔር ፈቃዱ የሌለበት ነገር መጨረሻ ላይ ራስን እንድታስገዛለት ማያደርግ ነገር መሆኑን ቼክ ማድረግ ነው። እናመሰግንሃለን። ክብር ሁሉ ለአንተ ይሁን የኢየሱስ አባት፣ ለልጆች ስለተናገርከን ነገር ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋና ሰላም ለሁላችን።